ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጭር መረጃ ይዤ ቀርብ ያለው እስከ ፍጻሜ አብራችሁን ቆዩ። ክቡራን አድማጮች በደሴ ጥቃት ተፈጽሞባት የተገደለችው ወጣት ሊዛ ጉዳይ አነጋጋሪ ሆኗል። መላው ደሴን ያስደነገጠው በወጣቷ ሊዛ ላይ የተፈጸመው ግድያ ምን ይመስል ነበር? አባቷ፣ ያክስቷ ልጅ እንዲሁም የደሴ ከተማ ነዋሪዎች ስለ ሁኔታው ገልጸዋል። በዝርዝር የነበረውን ሁኔታ አጋራችኋለሁ። በጣም አሳዛኝ ልብ የሚነካ መላው ደሴን ያስደነገጠና ያስቆጣ ክስተት ነው። አብረን እናድምጠው። በደሴ ድንጋጤ የፈጠረው የወጣቷ ግድያ አነጋጋሪ ሆኗል። ተመርቃ ለፍሬ ትበቃለች እያልኩ ስጠብቅ ልጄ ተቀጠፈችብኝ እያሉ አባቷ አሁንም ድረስ በእንባ እየታጠቡ ናቸው። ወጣት ሊዛ ደሳለ የኮሌጅ ትምህርቷን እየተከታተለች በነበረችበት ደሴ ከተማ ውስጥ በአሰቃቂ ጥቃት መገደሏን ቤተሰቦቿ ለቢቢሲ ይናገራሉ። ባሳለፍነው ረቡዕ መስከረም 28 ቀን 2018 ዓ.ም ሞባይል ስልክ ለማሰራት ከምሽቱ 1 ሰዓት አካባቢ ከቤቷ የወጣችው ሊዛ በአንድ ሰዓት ውስጥ ጥቃት ተፈጽሞባት መንገድ ዳር ወድቃ ነበር የተገኘችው። ሊዛ ለሕክምና እርዳታ ወደ ደሴ ሪፈራል ሆስፒታል ብትወሰድም ሕይወቷን ግን ማትረፍ ሳይቻል ቀረ። በከተማው ውስጥ በሚገኘው ድሪም ሳይንስና ቴክኖሎጂ ኮሌጅ የ4ኛ ዓመት ተማሪ የነበረችው ሊዛ በዚህ ዓመት ትምህርቷን አጠናቃ ለመመረቅ እየተሰናዳች ነበር። አባቷ መምህር ደሳለ ለፍሬ ትበቃልኛለች ብለው በጉጉት ሲጠብቋት የነበረችው ልጃቸው በአሰቃቂ ጥቃት መቀጠፏም እጅጉን እንዳሳዘናቸው ለቢቢሲ ተናግረዋል። ስለ መራራው ክስተት ሐዘን በተጫነው አንደበታቸው ለቢቢሲ ሲናገሩ በመምህር ደሞዝ አስተምሬ ተመረቃ ለፍሬ ትበቃልኛለች እያልኩ ስጠብቅ ተቀጠፈችብኝ ሲሉ ከእንባ ጋር እየታገዙ ለቢቢሲ ጋዜጠኛ ነግረውታል። በ21 ዓመት ወጣቷ ላይ የተፈጸመው ይህ ግድያ በማህበራዊ ሚዲያ መድረኮች ላይ ቁጣን የቀሰቀሰ ሲሆን ድርጊቱ የተፈጸመበት የደሴ ከተማ ማህበረሰብም በእጅጉ አዝኗል። በከተማዋ ከዚህ ቀደም እንዲህ አይነት ድርጊት ተፈጽሞ ያውቅም ያሉ ቢቢሲ ያነጋገራቸው የደሴ ከተማ ነዋሪ ድርጊቱ ነዋሪዎችን በእጅጉ እንዳሳዘንና እንዳስቆጣም ገልጸዋል። ወጣቷ አስቸኳይ ፍትህ እንድታገኝም ጠይቀዋል። የሊዛ የአክስት ልጅ የሆነችው ረቢዓ የሱፍ ሊዛ ጥቃቱ በተፈጸመባት ወቅት የአንገት ሐብሏ፣ የእጅ ስልኳና ጫማዋ ተወስዶ እንደነበር ጠቅሳ ጥቃቱ የተፈጸመው ግን ለዝርፊያ እንዳልሆነ ነው የምታምነው። አይኗ፣ ጭንቅላቷና ጀርባዋ ላይ በቦክስ ክፉኛ ድብደባ ተፈጽሞባታል ስትል ጥቃቱ ከዝርፊያ የዘለለ እንደሆነ ታስረዳለች። የሊዛ አባት አቶ ደሳለ በበኩላቸው በልጄ ላይ በቀል የፈጸሙባት ይመስለኛል በማለት የበቀሉ ምክንያት ደግሞ የፍቅር ጥያቄን አለመቀበሏ ሊሆን እንደሚችል ጥርጣሬ እንዳላቸው ገልጸዋል። ልጄ ሴት ናት፣ 21 ዓመቷ ነው። እናም 2 የተለያዩ ወንዶች ለፍቅር ጠይቀዋት እርስ በርስ እልህ በመጋባት አንደኛው በቀል ፈጽሞባት ሊሆን ይችላል የሚል ግምት ነው ያለኝ ብለዋል። እስካሁን ጥቃቱ በማን እንደተፈጸመ አልታወቀም። ቢቢሲ ስለ ክስተቱ ከደሴ ከተማ ፖሊስ መምሪያ ዝርዝር መረጃ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካለትም። ሆኖም መምሪያው ባለፈው ማክሰኞ ጥቅምት 4 ቀን 2018 ዓ.ም በማህበራዊ ሚዲያ ገጹ ባጋራው ጽሑፍ ወጣት ሊዛ በከተማዋ በተለምዶ ሀቢታት ተብሎ በሚጠራው ቦርከና ቀበሌ አካባቢ ባልታወቁ ሰዎች በአሰቃቂ ሁኔታ ግድያ እንደተፈጸመባት አረጋግጫለሁ ብለዋል። በወንጀሉ ላይ የፍትህ አካላትን ያካተተ ምርመራ ቡድን አዋቅሮ ምርመራ እያካሄደ መሆኑንም መምሪያው አስታውቋል። የምርመራ ቡድኑ በታክቲክና በቴክኒክ ማስረጃዎችን በማጣራት ወንጀል ፈጻሚውን በቁጥጥር ስር ለማዋል እየሰራ ነው። የምርመራ ቡድኑ የደረሰበትን ውጤት ለህዝቡ በቅርቡ እናሳውቃለን ብለዋል። አባቷ መምህር ደሳለ ፖሊስ የምርመራ ውጤቱን ይፋ እንደሚያደርግ ተስፋ እንዳላቸው ገልጸዋል። ከቅርብ ጊዜ ወዲህ በኢትዮጵያ የተለያዩ አካባቢዎች በሴቶችና በታዳጊዎች ላይ የሚፈጸሙ የተለያየ መልክ ያላቸው ጥቃቶች በእጅጉ እየተበራከቱ መምጣታቸው የመብት ተሟጋቾች ይገልጻሉ። በቅርብ ዓመታት ውስጥ ብቻ በተፈጸመባቸው ጥቃት ህይወታቸውን ያጡ ለስነ ልቦናዊና ለማህበራዊ ቀውስ የተዳረጉ ሴቶች ጥቂት የሚባሉ አይደሉም። በሀገሪቷ ውስጥ ያለው ግጭት፣ ስራ አጥነት፣ የማህበረሰብ ቸልተኝነት፣ የህግ መላላት፣ የፍትህ እጦት ችግሩን በእጅጉ እንዳባባሰው የሴቶች መብት ተከራካሪዎች በተለያዩ መድረኮች ላይ ይናገራሉ። የሴቶችና የማህበራዊ ጉዳይ ሚኒስቴር ከዓመታት በፊት በይፋዊ የማህበራዊ ሚዲያ ገጹ ባጋራው ጽሑፍ በ2016 ዓ.ም የወጣው የስነ ህዝብና የጤና ዳሰሳ በሀገሪቷ 26 በመቶ የሚሆኑ ሴቶች አካላዊ ወይም ወሲባዊ ጥቃት እንደሚደርስባቸው እንዳመለከተ ቢቢሲ አስታውሷል። እነዚህ ጥቃቶች በተለያየ መልክ ያላቸው ሲሆን በዋናነት በአካላዊ፣ በወሲባዊ፣ በስነ ልቦናዊና በኢኮኖሚያዊ ጥቃቶች የገለጡ ናቸው።
የቅርብ ዘመዷ ብቻ ሳትሆን የሊዛ ጓደኛም የሆነችው ረቢዓ የሱፍ ሊዛ ስልክ ለማሰራት አመሻሽ ላይ ወደ ሞባይል ጥገና ቤት ሄዳ ስልኩን አሰርታ ወደ ጓደኛዋ ቤት በማምራት ላይ እያለች ጥቃቱ እንደተፈጸመባት ገልጻለች። ረቢዓ እንደምትለው ሟች ሊዛም ጥቃቱ ሳይፈጸምባት በፊት ለጓደኛዋ ደውላላት ስለነበር ጥቃቱ ወደ ተፈጸመበት ስፍራ ቀድማ የደረሰችው ጓደኛዋ ነበረች። ሊዛ ጥቃቱ ከተፈጸመባት በኋላ ወደ ደሴ ሪፈራል ሆስፒታል ተወስዳ የሕክምና እርዳታ ቢደረግላትም ሕይወቷ ግን ሊተርፍ እንዳልቻለ ገልጻለች። ከጥቃቱ በኋላ አልፎ አልፎ የድንጋጤ የመርበትበት ስሜት ታሳይ ነበር። እስትንፋሷ ላይ ነበረች። በሕይወት ትተርፋለች ብለን ብንጠብቅም በዚያው ዕለት ሌሊት አረፈች ብላለች ረቢዓ በጥቃቱ የምትጠራጠራቸው ሰዎች ባይኖሩም ጥቃቱ የተፈጸመው ግን ለተራ ዘረፋ ወይም በአጋጣሚ አይደለም ትላለች ለቢቢሲ። ለምርመራ ይረዳሉ የተባሉ መረጃዎችን ለፖሊስ መስጠታቸውን የገለጸችው ረቢዓ የፖሊስ ምርመራ ሊያደናቅፍ ይችላል በሚል ዝርዝሩን ለቢቢሲ ከመናገር ተቆጥባለች። ቤተሰቦቿ እንደሚሉት ሊዛ ባለፉት 3 ዓመታት ደሴ ከተማ ውስጥ ስትኖር ጥቃትም ሆነ ለጥቃት የሚያሰጋ ነገር ገጥሟት አያውቅም። እንደ ወላጅ የምናወራቸው ነገሮች አሉ። ትምህርቷን ጨርሳ ወደ ትዳር ህይወት እንደምትገባ እንጂ እንደዚህ አይነት ስጋት እንዳለባት ነግራኝ አታውቅም ይላሉ አባቷ። የደሴ ከተማ ፖሊስ ምርመራውን አጠናቆም ለልጃቸው ፍትህ እንደሚያገኝም ተስፋ ሰንቀዋል። እስካሁን ፖሊስ እያደረገ ባለው ጥረትም ደስተኛ መሆናቸውን ይናገራሉ መምህር ሊዛ ተወልዳ ያደገችው በሰሜን ወሎ ዞን ቆቦ ከተማ ሲሆን ከ4 ዓመት በፊት የዩኒቨርሲቲ መግቢያ ፈተና ውጤት አስመዝግባ ሰላሌ ዩኒቨርሲቲ ተመድባ ነበር። ሆኖም ሰላሌ ዩኒቨርሲቲ ቤተሰቦቿ ከሚኖሩበት ከተማ የሚርቅ በመሆኑ የዩኒቨርሲቲ ትምህርቷን አቋርጣ ደሴ ከተማ ውስጥ በሚገኘው ድሪም ሳይንስና ቴክኖሎጂ ኮሌጅ የፋርማሲ ትምህርቷን እየተከታተለች ባለችበት ወቅት ነበር ለህልፈት የበቃው ጥቃት የተፈጸመባት። ሊዛ ከታላቅ እህቷ ጋር የጋራ ህልም ነበራት። በሙያዋ ነብርስ በሆነችውም ታላቅ እህቷ ምክር የፋርማሲ ሙያን ለመማር የመረጠችው ሊዛ ከእህቷ ጋር የራሳቸውን የጤና ተቋም ለመመስረት ትምህርቷንም በትጋት ስትከታተል ቆይታ ነበር። የጸጥታ ችግር በተደጋጋሚ በሚከሰትበት ቆቦ ከተማ በመምህርነት እያገለገሉ ያሉት አባቷ አቶ ደሳለም ከዚህ ከሚያገኙት የተጣራ 8000 ወራዊ ደሞዝ ግማሹን ለልጃቸው በመመደብ ላለፉት 3 ዓመታት ሲያስተምሯት ቆይተው ነበር። ልጃቸው በዚህ ዓመት ትምህርቷን አጠናቃ ሊያስመርቋት በጉጉት እየተሰናዱ ነበር። ልጄ ለኔ የተለየ ፍቅር ነበራት። በመምህር ደሞዝ አስተምሬ ፍሬዋ ሲደርስ ተቀጠፈችብኝ የሚሉት መምህር ደሳለም ልጃቸው ሊዛ ሲበዛ ተጫዋች፣ ኃላፊነት የሚሰማት ለታናናሾቿ አራያና ተንከባካቢ እንደነበረች አውስተው ያልተጠበቀና አስደንጋጭ ሐዘን እንደገጠማቸው የገለጹት መምህር ደሳለም ለቤተሰባቸው በከፍተኛ ድንጋጤና በቀላሉ የማይወጣ ሐዘን ውስጥ እንደገቡም ተናግረዋል። ባለቤቴ ሐዘኗ ብርቱ ነው። ከቀኑ 8 ሰዓት ከሊዛ ጋር ተደዋውለው መርዶ የመጣባት ማታ ነው። የእርሷ ነገር ከባድ ነው። ምናልባት ፖሊስ በምርመራው የልጃችንን ገዳዮች ለፍትህ የሚያቀርብልን ከሆነ በመጠኑ እንጽናና ይሆናል ሲሉ ለቢቢሲ ገልጸዋል። የሊዛ ግድያ አሁንም በከፍተኛ ሁኔታ ቁጣን ፈጥሯል። በመጨረሻም የተባበሩት መንግስታት ድርጅት ባለስልጣናት እስራኤል ወደ ጋዛ የሚያስገቡ ተጨማሪ መንገዶችን እንድትከፍት አሳሰቡ። እስራኤል ወደ ጋዛ የሚገባውን እርዳታ ለመጨመር ተጨማሪ መንገዶች እንድትከፍት የተባበሩት መንግስታት ድርጅት የሰብአዊ እርዳታ ኃላፊ አሳስበዋል። ኃላፊው ይህንን ያሉት እስራኤል ሐማስ ህይወታቸው ያለፉ ታጋቾችን አስክሬን ቶሎ የማይለቅ ከሆነ ወደ ጋዛ የሚገባውን አቅርቦት ልትገድብ እንደምትችል ካስታወቀች በኋላ ነው። የታጋቾች አስክሬን የሚመለስበት ጊዜ መዘግየቱ እስራኤልን ያስቆጣ ሲሆን ወደ ጋዛ የሚያስገባውና በግብጽና በደቡባዊ ጋዛ መካከል ያለው የራፋህ መተላለፊያ ኮሪደር ረቡዕ ዕለት ተዘግቷል። በዚህም ምናልባት የተደረሰው ስምምነት ላይዘልቅ ይችላል በሚል የጋዛ ነዋሪዎች አሁንም ስጋት እንዳጫረባቸው ተዘግቧል። ነጋዴዎችና አቅራቢዎች ጦርነቱ እንደገና ሊቀሰቀስ ይችላል በሚል ትርፍ ለማግኘት የምግብ ፍጆታን በመደበቅ የአቅርቦት እጥረት እየፈጠሩ መሆኑን አንድ ነዋሪ ተናግረዋል። የ6 ልጆች እናት የሆኑት ከጋዛ ተፈናቅለው በኻን ዩኒስ የሚኖሩት ኒቡን አል ሙግራቢ ሁልጊዜ ሰላም መሰማት ሲጀምር አዲስ ስጋት ይቀሰቀሳል፣ እናም ጦርነት እንደገና ሊጀምር ይችላል የሚል ስጋት አለን ብለዋል። በጋዛ ቤቴን አጥቻለሁ፣ ከቤተሰቦቼ ጋር እዚህ ለመኖር ወስኛለሁ፣ ምክንያቱም የተኩስ አቁም ስምምነቱን አላምነውም፣ መፈናቀል አስመርሮናል ብለዋል። እኚህ እናት ጨምረውም በኻን ዩኒስ ዋና ገበያ ያሉ ነጋዴዎች ለምግብ ፍጆታ የሚጠይቁት ዋጋ በሰዓታት ውስጥ እንደጨመሩም ገልጸዋል። ምንም እንኳን የምግብ
ፍጆታ ዋጋ በድንገት 30 በመቶ ቢጨምርም የሰላሙ ዘላቂነት ላይ እምነት ስለሌላቸው ሰዎች እየሸመቱ እያከማቹ ነው ብለዋል። ሁሉም ሰው እርዳታ ይቆማል የሚል ስጋት እንዳለው ገልጸዋል። በዲር አልባላህ የሚኖሩት የ6 ልጆች አባት የሆኑት ኻሊድ ሐላስ በበኩላቸው ውሃ መብራትና መጠለያ ድንኳንም እንደሌላቸው ተናግረዋል። ኻሊድ ሐላስ ከጋዛ ከተማ ሹጃኢያ ከተባለ አካባቢ ለበርካታ ጊዜ ለመፈናቀል የተገደዱ ሰው ናቸው። ሹጃኢያ አካባቢ ሙሉ በሙሉ ዝግ ነው። ተኩሱ ወደ ተቀሰቀሰበት የአትክልት መሸጫ ገበያ ሄጄ ነበር። በተለይም ምንም ጥበቃ የለንም። በአካባቢው የማያባራ ተኩስ ነበር የነበረው። እዚያ ያለው ህይወት ሙሉ በሙሉ ወድሟል ብለዋል። ከአንድ ሳምንት በፊት በእስራኤልና በሐማስ መካከል ስምምነት ከተደረሰ አንስቶ ወደ ጋዛ የሰብአዊ ድጋፎች እየገቡ ነው። ሆኖም በስምምነቱ መሰረት ሐማስ ሰኞ ዕለት ህይወታቸውን ያለፈ 28 የእስራኤል ታጋቾች አስክሬንን ባለመመለሱ እስራኤል ወደ ጋዛ የሚገቡ አቅርቦቶችን እንደምትገድብ እየገለጸች ነው። ሐማስ በበኩሉ የታጋቾችን አስክሬን ለመለየት ችግር እንደገጠመው ገልጾ ተጨማሪ ቀናት ጠይቋል። እስካሁን የ7 ታጋቾችን አስክሬን ለእስራኤል እንደመለሰ የሚገልጸው ሐማስ የተጨማሪ 2 ታጋቾችን አስክሬንም ተመልሷል። የተባበሩት መንግስታት ድርጅት ባለስልጣንም እንዳሉት በጋዛ በሰላማዊ ሰዎች ላይ የሚደርሰው ጥቃት እጅጉን ያሳስበኛል ብሏል። ሪፖርቶች እንደሚያመለክቱት ማንነታቸውን የደበቁ የታጠቁ ኃይሎች በዚያው በፊሊስጤም ውስጥ በአደባባይ ግድያ እያካሄዱ ነው ብለዋል። የአሜሪካው ማዕከላዊ አዛዥ አንድሪም ብራንድ ኩፐር በበኩላቸው በማህበራዊ ሚዲያ ገጻቸው ላይ ባጋሩ ጽሑፍ በጋዛ ሰላማዊ ሰዎች ላይ እየተተኮሰ ይገኛል፣ ጥቃት መፈጸምም በሐማስ በኩል እንዲቆም ሲሉ ጥሪ አቅርበዋል። ጥቃት ፈጻሚው ሐማስ ነው ሲሉ ከሰዋል። ሐማስ በበኩሉ ኢላማ ያደረገው ወንጀለኞችንና የእስራኤል ተባባሪዎችን እንደሆነ ይገልጻል። ሐማስ እኔ ሰላማዊ ሰዎችን አልገደልኩም፣ የገደልነውም ሆነ እርምጃ የወሰድነው ለእስራኤል በሚላላኩና በተለይም ወንጀል በሚፈጽሙት ላይ ነው ሲል ይገልጻል። በስምምነቱ መሰረት እስራኤል ሁሉንም የሞቱ ታጋቾቿን ለመቀበል 15 የፊልስጤማውያንን አስክሬን እንደምትመልስ ተስማምታለች። እስራኤል የ45 ፊልስጤማውያን ታጋቾችን የመለሰች ሲሆን በሐማስ የሚመራው የጤና ሚኒስትርም ይህንኑ ረቡዕ ዕለት አረጋግጧል። ይህም በእስራኤል የተመለሱ አጠቃላይ አስክሬኖች ቁጥር 90 እንዲደርስ አድርጎታል። በአሁኑ ሰዓት የታጋቾች አስክሬን በሐማስ በኩል መዘግየቱ ሌላ ግጭት እንዳይቀሰቀስ ስጋት አጭሯል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ